መላእክት ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ሰይጣን ሰምቶ አብርሃምን ወዳጄ ወዳጄ ትለዋለህ እንጂ በስተርጅና የወለደውን ተወራራሽ ተቆራራሽ የሌለውን አንድያ ልጁን ሰዋልኝ ብትለው እኮ አይሰዋልህም አለው። ጌታም የአብርሃምን ጽድቅ የሰይጣንን ሐሰት ለመግለጽ ገና በዱር ሳለ አብርሃም አብርሃም ሱሊተ ይስሐቅሃ ወልደከ ዘታፈቅር፣ አብርሃም የምትወደውን አንድ ልጅህን ይስሐቅን ሰዋልኝ አለው። አብርሃምም ከቤት የወሰድኩት እንደሆነ እናቱ እያለቀሰች ታዳክመኛለች ብሎ በዚያው በዱር ባለበት በቅሎውን ጭኖ ሁለቱን አሽከሮቹን አስከትሎ እንጨቱን እሳቱን ወቅለምቱን አሲዞ 3 ቀን ተጓዘ። በሦስተኛው ቀን በሞሪያ አምደ ብርሃን ተተክሎ ተመለከተ። ከዚህ ሰዋልኝ ሲለይ ነው ብሎ ብላቴኖቹን ከዚህ ቆዩን አላቸው። አነ ወወልዴ የሰጊደነ ንገብ፣ እኔና ልጄ ከዚያ ሰግደን እንመለሳለን ብሎ እንጨቱን እሱ ይዞ እሳቱንና ቢላዋውን ለልጁ አሲዞ ሲሄድ እፀ እሬኢ እሳተ እሬኢ መጥባይተ እሬኢ አይቴ በጉ ለምሷ ኦ አባዬ እንጨቱን አንተ ይዘሃል፣ እሳቱንና ስለቱን እኔ ይዣለሁ። የመሥዋዕቱ በግ ወዴት ነው አለው። ምሥዋዕቱ ሰሃባሃሎ የአምር እግዚአብሔር አርምም ወልዴ ልጄ ዝም በል መሥዋዕቱን እግዚአብሔር ያውቃል አለው። ደርሰው ደንጊያውን ሲጠፈጥፍ መሠዊያውን ሲያመቻች አባዬ ፈጣሪህ ልጅህን ሰዋልኝ ብሎሃል መሰለኝ አለው። ታዲያ ትጠቀምበታለህ እንጂ አትጎዳበትም አለው። እንግዲያውስ እኔ ሕፃን ነኝ አንተ ሽማግሌ ነህና ስፈራገጥ እንዳላስቆርጥህ እጄን እግሬን እሰረኝ። ደግሞም አባትና ልጅ አይን ላይን ተያይተን ፈርተህ ራርተህ ትተወኝና ከፈጣሪ ጋር እንዳትጣላ በልቤ አስተኝተህ ፊቴን ወደ ምድር ደፍተህ ሰዋኝ አለው። ወአስከቦ በከብዱ ይላል። በልቡ አስተኝቶ ሰይፉን አንገቱ ላይ አሳርፋለሁ ሲል የአብርሃምን ቁርጥ ሕሊናውን ተመልክቶ አብርሃም አብርሃም ኢታውርድ እዴከ ላዕለ ይስሐቅ ቁልኤየ፣ በብላቴናው ላይ እጅህን አትዘርጋ የሚል ድምፅ ሰማ። ቀና ቢል ጻዕዳ በግ በዕፀ ሳቤቅ ታስሮ ተመለከተ። አይ ይህን ሰዋልኝ ሲለኝ ነው ብሎ ይስሐቅን ፈትቶ ያንን ተቀብሎ ሰውቷል። ይህ ምሳሌ ነው። ይስሐቅ የዚህ ዓለም ምሳሌ፣ በግ የወልደ እግዚአብሔር ምሳሌ። ይስሐቅ በበጉ ምክንያት እንደዳነ ይህም ዓለም በጌታ ሞት ለመዳኑ ምሳሌ። አንድም ይስሐቅ የመለኮት በግ የትስብእት መጥባይት ቢለዋ በጉን እንጂ ይስሐቅን እንዳላገኘው መከራም ትስብእትን እንጂ መለኮትን ላለማግኘቱ ምሳሌ። አንድም ይስሐቅ የጌታ ሕሊና አብርሃም የመቃብር ይስሐቅን አብርሃም በሕሊናው በሰዋው በሦስተኛው ቀን ድኗል። ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ለመነሳቱ ምሳሌ ነው። ዕፅ የመስቀል መጥባይት የሥልጣነ እግዚአብሔር እሳት የመንፈስ ቅዱስ ሥጋ ዘአስተዳለወ መንፈስ ቅዱስ ነውና ሁለቱ ብላቴኖቹ የሁለቱ ወንበዴዎች ሲሄድ 3 ቀን ሲመለስ 3 ቀን 6 ቀን ይሆናል። የስድስቱ ሰሙነ ሕማማት ምሳሌ። በጉ ከሰማይ ወርዷል ያሉ እንደሆነ ከሰማያ ሰማያት ለመውረዱ ምሳሌ። ከአብርሃም መንጋ ተገኝቷል ያሉ እንደሆነ ከአብርሃም ዘር ለመወለዱ፣ ከዱር ተገኝቷል ያሉ እንደሆነ በሕቱም ድንግልና ለመወለዱ ምሳሌ ነው።